አካል በፊልም በዚህ በቲክቶክ ላይ ቀርበው እስክስ ሲሉ ለምሳሌ ለመጀመሪያ ጊዜ ሀቢባ ቲክቶከሯን ስታዋት በጣም ደጋግማችሁ ስለ ቁመቷ ስታወሩ ነበር። ታስታውሱ ከሆነ ልክ እንደ ቁመቷ ሁሉ ሌሎች ደግሞ በፊልተር የሚወጡ እሷ ፊልተር ብዙም አትጠቀምም። መልኳ የተለየ አልነበረም ከቁመቷ ውጭ። ለምን እሷን ከወገቧ በላይ ነበር በብዛት ላይቭ ላይ የምታውቋትና አንዳንድ ጊዜ ሴቶች በጣም ብዙዎቻችሁ ለእናንተ ምክር ማለት ነው፣ አብዛኛዎቻችሁ በቲክቶክ ልትጠባበሱ ትችላላችሁ። በአካል ስትተያዩ ከባድ ነው የሚሆነው። ባካችሁን ፊልተር ባታበዙ ደስ ይለኛል። 99.9 የምትሆኑት ግን ፊልተር ትጠቀማላችሁ። በአካል ስትገናኙ ቲስቱ ሃርድ ምንም አይደለም። እሺ አሌክስ ሰላም ነው? ስድብ አለቀብህ ዛሬ? እውነት ነው። ዝምታ እንዴት ነሽ? እግዚአብሔር ይመስገን። እና ዛሬ አንድ ታሪክ እነግራችኋለሁ። ከታሪኮች ሁሉ እኔን ቅስሜን የሰበረኝ ለሁለተኛ ወይ ለሶስተኛ ጊዜ ነው የምናወራው ከእናንተ ጋር። ለምን ብትሉ በህይወታችሁ የምትለውጡበት አንድ መልካም ነገር ስላለ ነው። እኔ ከእናንተ ቤዛዊት ዓለም ምን አባሽ ያስቅሻል? ምን ጥርስሽን ታገጫለሽ? እንዴት ነሽ? ሊብራ ነኝ። ሊብራ ደህና ነሽ ወይ? እግዚአብሔር ይመስገን። ሊብራ የትኛዋ እንደሆንሽ አላወኩሽም። ማለት ፕራንክ ያረግሽኝ ነሽ ሊብራ? ፕራንክ ያረገችኝ ልጅ አለች። ሌላ ከሆንሽ አላቅም። እና ኮፒ ሊንክ እና ታብታብ አድርጉ። 10,000 እንሙላ። ወደ ደሴ እንገባለን። ደሴ ውስጥ አንዲት ጓደኛ ነበረችን፣ ሁላችንም የምናውቃት በቲክቶክ። ለምን ቢባል ታሪኳ አይደለውም ውዴ። እሺ ታሪኳን መታ እዚህ ቦታ ላይ አውርታልናለች እና ብዙዎቻችን ተምረንባታል። እኔ ተምሬባታለሁ፣ አላውቅም የእናንተን። ስለዚህ አሁን ስለሷ እናወራለን። ሁላችሁም ኮፒ ሊንክ እያረጋችሁ ፕሊዝ። እሺ ኮፒ ሊንክ እያረጋችሁ ኮፒ ሊንክ እያረጋችሁ ታፕታፕ እያረጋችሁ ወደ ወሬያችን እንሄዳለን። እና ምንድነው የተፈጠረው ከዚች ልጅ ጋር? አለም የምትባል ልጅ ናት። የተፈጠረው ምንድነው? አረብ ሀገር ለ13 ዓመት ትሰራለች። መጀመሪያ 6 ዓመት ሰራች። 6 ዓመት ሰርታ ወደ ሀገር ስትገባ ከ6 ዓመት ከ7 ከ5 ከ4 ዓመት በኋላ ወደ ሀገራችሁ ስትገቡ ለሁሉም ነገር እናንተ አዲስ ነው የምትሆኑት። እና ግን እዛ ያለ ሰው እህት፣ ወንድም፣ ቤተሰብ፣ ጓደኛ ሁሉን ነገር ያውቃሉ። እና እናንተ ስትገቡ ምንም ይሁን ተፈጥሯችሁ፣ መልካችሁ፣ ገጽታችሁ ምንም ይሁን በህይወታችሁ አንድ ነገር ይዛችሁ ነው የምትመጡት። አብዛኛዎቻችሁ ሴቶች ትዳር እይዛለሁ ብላችሁ ነው የምትመጡት። እና ስለዚች ነገር ማውራት ስለፈለኩ ነው። በተለይ ትዳር ብላችሁ ለምትመጡ ሴቶች ለእናንተ የሚሆን ነው ይሄ ሀሳብ። እኔ 106 ሰዎች አላችሁ። ደግሜ ባልል ማለት ታባርጉ ባልል እናንተ ዝም ብላችሁ ብታርጉ ያለው ሰው 5 ይሁን ሁሉም ግን እኩል ታብታብ ያደርግ ቢያንስ ማለት ነው። እና አለም ወደ ኢትዮጵያ ስትመጣ ሰው ትተዋወቃለች። እዛው ደሴ ከተማ ውስጥ ያለ ነዋሪ የሆነ ጌታ። አዎ ሁላችሁም ታብታብ አድርጉ። እሺ ሜምበር መሆን የምትችሉ ሜምበር ሁኑ። ጊፍት ያላችሁ ጊፍት ጋለሪ ሙሉ። አመሰግናለሁ ለሁሉም። ግን ታብታብ አድርጉ ሁላችሁም ፕሊስ። መኖሬን እንኳን ዳቅ። አንዳንዴ ያለሁት ኢትዮጵያ ነው። ሰምታይምስ መብራት ይጠፋል። መብራት ሲጠፋ እንትን ይጠፋል። ሰምታይምስ ኔትወርክ ይጠፋል። ሲቱ አመሰግናለሁ። እሺ ሁላችሁም በቻላችሁት መጠን ታብታብ አድርጉ። መኖሬን ራሱ እንዳይ። ኢትዮጵያ ስትመጣ ትዳር ነው መያዝ የፈለገችው። 6 ዓመት ቆይታ ስትመጣ ትዳር ነው በቃ የፈለገችው። በቀጥታ ወደ ትዳር እገባለሁ፣ ወንድ ፈልጋለሁ፣ ባል ፈልጋለሁ፣ እግዚአብሔር ለኔ ያዘጋጀው ሰው ይኖራል፣ እንደገባው ባል ነው ብላ ነው የመጣችው ስትመጣ ማለት ነው። ከዛ በኋላ ያው መጀመሪያ ደረጃ በእኛ ብዙዎቻችን ወደ ቤተክርስቲያን የምንሄደው ወደ ቤተክርስቲያን ትሄዳለች፣ ወደ ገዳማት ጸበል ለመጠመቅ ምናምን ትሄዳለች። እና
ምን አይነት ሰው ታገኛለች መሰላችሁ? ይሄ ሰው ያውቃታል፣ እሷ ናት የማታውቀው። ገብቷችኋላ? አንዳንድ ሰው ስር መሰረታችሁን ያጠናል። ስር መሰረታችሁን እስከ ጥቅ እስከ ግራንድ እስከ ቅድመ አያታችሁ ቅምቅም አያታችሁ ድረስ የሚያጠናለ። በነገራችን ላይ ወይ በመልካችሁ ተማርኮ ወይ ካለ እናንተ መኖር አቅቶት አይደለም የሚፈልገው፣ አላት የላትም ነው። ከአረብ ሀገር የምትመጣ ሴት ቢኖራትም ባይኖራትም ተፈላጊ ናት። ቢጠፋ ሰምሰንግ ስልክ አይጠፋ። ገብቷችኋላ? እና የሚያጠና ሰው አለ። ይሄ ሰው ምን እንደሆነ ታውቃላችሁ? የወንድም ይሄ ሰው ኦኬ፣ የሷ የዝች የዓለም ታላቅ እህት አግብታለች። አግብታ ተፋተዋል ከልጁ ጋር እና የተፋታችው ባሏ እህት ኦኬ፣ የባልየው እህት ለዚህ ሰውዬ ያው የምትቀርበው ነገር ናት። እና እንዴት አድርጌ ኤክስፕሌን እንደማደርግላችሁ አላውቅም። ብቻ ግን አጥንቶ ስር መሰረቷን ይሄዳል። የት ነው የሚገናኙት? ቤተክርስቲያን ውስጥ። ቤተክርስቲያን ውስጥ ያገኛታል። ቤተክርስቲያን ውስጥ እኔ ምንድን ነው የምትለው ሰለሞን አልገባኝም። ኤክስፕሌን አድርግልኝ ከይቅርታ ጋር ምን እንደምታወራ ስላልገባኝ። ጋይስ ኮፒ ሊንክ እና ታብታብ አድርጉና ይመጣና ያው ስብከት ነው የሚሰብካችሁ። ብዙ ጊዜ አንደበታቸው ማውራት ስለቻለ ብቻ ይነግሯችኋል። መተው እግዚአብሔር በህይወታችሁ እንዲያረጋል፣ እግዚአብሔር በህይወታችን እንዲያረጋል። እኔ ሴት ልጅ የሚጎዳ ወንድ አልወድም። እኔ ሴት ልጅ ስትሰበር ታሳዝነኛለች። ሴቶች አረብ ሀገር ተሰቃይተው ተንከራተው ለቤተሰብ ብለው እኔ ሴት ልጅ እንደዚህ ምናምን እትት ብለው ንጥፍ ይሉላችኋል። እንደዛ አደረገላት። ገዳም ማደለች ያለችው አገኘሁት አለች። በቃ አገኘሁት፣ ይሄ ነው ባሌ፣ ይሄ ነው ሰውየው አለች። ከዛ ወደ ቤቷ ትመጣለች። ያው መውጣት ይጀምራሉ። ከሷ ጋር ይወጣሉ። ደና የሚባል ደሴ ከተማ ውስጥ ያሉ ሆቴሎች ይሄዳሉ። ግብዣ ይኖራል። ትጋብዘዋለች። አብረው ይበላሉ። ሰምታይምስ እሱ ይከፍላል፣ ሰምታይምስ እሷ ትከፍላለች። ከዛ ይወስድና ቤተሰቦቹን ያስተዋውቃታል። ይህንን ሰዓት በቃ ዘፍ ብላ አመነችው። ቤተሰቦቹ ስለተዋወቀች ማለት ነው። እናትየውም አባትየውም ወንድሙ እህቱ ሁሉም እንዳሉ በጣም ወደዷት። በቃ እንደው እየደወለች ታናሽ እህቱ ካልመጣሽ ቡና አፍልቻለሁ እንደዚህ ቤት ስትሄድ እናትየው ምን ልስራልሽ፣ እዛ ሆነሽ ያማረሽ ቃተኛ ነው ወይስ ምንድነው ይሏታል። እቺ ልጅ ከቤተሰቦቿ ከምታሳልፈው ይልቅ እነሱ ቤት ሄዳ የምታሳልፈው ይበልጣል። ከዛ ታናሽ እህቱን ይዛ ፀጉር ቤት አብራ ፀጉሯን ታሰራታለች። ሂውማን ሄር እንትን ትልላታለች፣ ታስቀጥልላታለች፣ ምን ታሰራታለች። እግሯን እጇን ወደ አዲስ አበባ ይመጣሉ፣ ሲኒማ ቤት ይገባሉ። ምን ከሱ ጋር ጌዳውን ብሬክዳውን ሆነ ስራዋ። መጨረሻ ላይ ያው ቤተሰቦቿ የእሷ ታላቅ እህት ይሄንን ልጅ ታውቀዋለች። ኦሬዲ ነግሬያቸዋለሁ እና ታውቀዋለች እና ስላወቀችው ብቻ ይሄ ሰውዬ ቢቀርብሽ ይሻላል ተይ እኔ አውቀዋለሁ ስትላት፣ ያው አንዳንዴ እኛ ለኛ ቤተሰብ ስለሚጨነቅ እንጂ የሆነ ጥሩ ይሁን መጥፎ ይሁን አናውቅም። ግን ደግሞ ኢግኖር የምናረገው ነገር አለ። ኢግኖር አረገቻት እህቷን። የመሄጃዋ ጊዜ ይደርሳል። 1 ወር ነበር የተፈቀደላት። የቆየችው 6 ዓመት ነው፣ አንድ ሴትዮ ቤት ማለት ነው። ከዛ ከሴትዮዋ ጋር ያው በጣም ይዋደዳሉና ተመልሰሽ ነይ ደሞዝ ጨምርልሻለሁ ምናምን ብላታለች። እሱ ደግሞ እንደምትሄድ ስለነገረችው ብቻ ሄደሽ ሰርተሽ ነይና እንጋባለን። የልጁ አባት ማለት ነው እዚህ ጋር ያለችውን ቦታ ሰጥቻችኋለሁ ተጠቀሙበታሉ። እሷ እያለች ማለት ነው። እናትም እኔ በራሴ የሚሆነውን ነገር ሁሉ አስተካክላለሁ ሲሉ እሷም እኔ ቤቱን እሰራለሁ አለች። ኦኬ ሙሉ ቤተሰቡ አሰራት። መጣች፣ ወደ ኢማራት ተመለሰች። ስራዋ 1 ወር ብላ ጀመረች። ከዛ ከሱ ጋር
ሌት ተቀን ያወራሉ። እሷ ለቤተሰብ ስልክ መደወል አቆመች፣ ብር መላክ አቆመች። ለምን ብትሉ ስትመጣ የምታገባው ሰው አለ፣ የግዴታ ቤት መስራት አለበት ማለት አባትየው መሬት ሰጥተዋቸው የለ ግቢ ውስጥ ማለት ቤት መስራት ጀመረች። በራሷ ገንዘብ ነው። በጉልበቱ የሚያግዝ አለ፣ ወንድሙ፣ እህቷ፣ እናት፣ አባት ሁሉም እንዳሉ በቲም ተደራጅተው ነው ልጅቷን እያጨዷት የነበረው። አጠራቅማ ትልካለች። ቤት እየተሰራ ነው ይባላል። በጣም እኔ የደነቀኝ ነገር ምን እንደሆነ ታውቃላችሁ? ዋቴቨር ሰው ብታምኑ ጣራና ግርግዳ ቆሟል ከተባላችሁ እንዴት ነው እናንተ እስቲ ፎቶ ላክልኝ የማትሉት? አትልም። እሱ ያው የነሱን ፎቶ የራሳቸውን ፎቶ የራሱን ፎቶ ይልካል። ኦኬ እሷም የራሷን ፎቶ ትልካለች። ሌሊት 6 ሰዓት ድረስ ያወራሉ። ራቁቷን ገላዋን እየከፈተች ራሷን በራሷ እያደረገች እንድትልክለት ይጠይቀታል። በኢሞ እያወሩ እቃዋን ከፋፍታ ታሳየዋለች። እንደዚህ አይነት ነገር ይጠቀምባታል። ተመልከቱ እንግዲህ ይህንን ሁሉ ነገር ታደርጋለች ከሱ ጋር ማለት ነው። ማታ ሲመሽ ሁል ጊዜ ይሄ ከሱ ጋር የሚሆነው ማለት ያለችው እዛ ስለሆነ ዲፕሊ ማይንዷ ወደ እግዚአብሔርም ስለሆነ በእንትን ጾም ወቅት በኩዳዴ ጾም ወቅት ገላሽን ከፍተሽ አሳየኝ ሲለኝ አለች። ኧረ አሁን እኮ ጾም ነው። በዚህ በጾም ወቅት እንደዚህ አይነት የሚደብር ነገር ነው። አንቺ እኮ የኔ መብት ነሽ። አንቺ እኮ ማለት የኔ እግዚአብሔር የሰጠኝ ባለቤቴ ነሽ፣ ሚስቴ ነሽ። አዳምን ለምን ሔዋንን ተጫንክ ወይም ሳራን አብርሃምን ምናምን አላለም እግዚአብሔር። ስለዚህ አንቺ የኔ ሀቅ ነሽና የፈለኩትን መጠየቅ እችላለሁ አላት። አመነች። ስለዚህ የጠየቃትን ነገር ሁሉ ታደርጋለች። ተመልከቱ፣ 7 ዓመት ነው የቆየችው። ለምን እንደሆነ ታውቃላችሁ? ቆንጆ ቤት ለመስራት ሙሉ የቤት ዕቃ ለማሟላት ዓላማ ስለነበራቸው ማለት ነው። 7 ዓመታት ተመልከቱ። ቤቢ ነው የሚያወሩት፣ ሁሉ ጊዜ ያወራሉ። በመሃል እረፍት እንኳን እንዳልሄደች ነው የምነግራችሁ። 6 ዓመት ቆይታ ገብታለች። የ6 ዓመቱን ብር ማለት ነው ስትመለስ የነበረው እዚህ ሆና እግዚአብሔር ምስክሬ ነው የምላችሁ ለቤተሰቦቹ ያላደረገችው ነገር የለም። ለእናቱም ለአባቱም የሀበሻ ልብስ ሙሉ፣ ለአባትየው ጋቢ፣ ለእናትየው፣ ለእህትየው፣ ለሱ በአይነት ሱፍ ሁሉ ተገዝቶለታል። ኦልሬዲ ቤተሰቦቿን ጣል አድርጋለች። ይሄ ህይወቴ ነው። እንደውም ሰምታይምስ ማለት ነው ጋል ብዬ ይናገር ነበር እነሱ ሲጠይቁኝ። ለምሳሌ እኛ ቤተሰቦችሽ ነን፣ ከኛ ጋር ከምታሳልፊው በላይ እነሱ ጋር እየሄድሽ የምታሳልፊው በዝቷል፣ ተይ እንኳን ስትባል ምን አለች ታላቅ እህቷ? ምቀኝነት ይዞሽ ነው አለቻት። አንቺ አግብተሻል፣ ነገር ግን ያገባሽ ባል አልታመነሽም፣ ፈቶሻል፣ ጥሎሻል፣ ወርውሮሻል። እኔ ግን ከኋላሽ መጥቻ አፍቃሪ ስለገኘው ተቃጥለሽ ነው አለቻት። ስለዚህ ታላቅ እህት ምን አይነት አማራጭ አላት? ዝም ተወቻት። የባስ ብሎ ደግሞ ከተመለሰች በኋላ ወደ አረብ ሀገር ሙሉ ለሙሉ ከቤተሰቦቿ ጋር ቆመች። ሰምታይም ስለ በዓል ተደውልና እንኳን አደረሳችሁ ትላለች ለእናቷ። ከዛ ውጭ ገንዘብ የለም። በቃ ይጠራቀማል። የ6 ወር የ7 ወር ፓክድ እየተደረገ ወደ እሱ ነው የሚሄደው፣ በሱ አካውንት ነው የሚገባው እያለ በነገራችን ላይ ማለት ነው ዩዥዋሊ ገንዘቡ ምን እንደሆነ እኔ አላውቅም። ይህን ነገር አላውቅም፣ አልተነገረኝም። በ7ኛው ዓመት ላይ ትመጣለች። ስትመጣ ወደ 5-6 የሚሆን ካርቶን 2 በርሜል ምናምን ተደርጎ እቃ መጥቷል። የቤት እቃ ሙሉ የቤት እቃ እንደገና ይሄ መሬት የሚነጠፉ ምንጣፎች፣ የበርና የመስኮት መጋረጃዎች፣ የመኝታ ቤት ምንጣፎች፣ ይሄ እንትኖች፣ ይሄ ቤድሺት የምትሉት ይሄ ፒሎት ከቨር፣ እያንዳንዱ ነገር አልቀረም።
የትራስ ልብስ፣ የአልጋ ልብስ፣ የሶፋ ጨርቅ ምናምን ገረመሌ፣ የሙሽራ ልብስ ምናምን፣ ቀለበት ሁሉ እያንዳንዷን ነገር ይዛ ነው የገባችው። ማች የሚያደርጉ ወንበር እስከነ ጠረጴዛው ሁሉ አምጥታለች። እና ብዙ ጊዜ ስለቆየች ነው እዛ 10 ምናምን ዓመት ነው። እንዳጠቃላይ ስትወጡ ከአንድ ዕቃ ለምንድን ነው እየያዘኝ ነው ጋይስ? ኮፒ ሊንክ አድርጉልኝ፣ ኮፒ ሊንክ አድርጉ። እየያዘኝ ነው። ምናልባት እንግዲህ ሪፖርት ከሌለ ወይም አላውቅም። ኮፒ ሊንክ አድርጉ ጋይስ። እዚህ ጋር ካለ ችግር ከበር ላድርገው፣ ምናልባት እንትን ስላለበስኩና ኮፒ ሊንክ ብቻ ሳይሆን ሜምበር መሆን የምችሉ ሰዎች ሜምበር ሁኑ። ዩዘርዬ እንኳን ደህና መጣሽ። እና ከዛ በቃ ትመጣለች። በነገራችን ላይ ሺ ሶ ያንግ እሺ 26 ዓመቷ ነው። ይሄ ሁሉ ነገር ሲሆን እና ገና ከ7 ዓመታት በኋላ ስትመጣ 26 ዓመቷ ነው። አመሰግናለሁ ማሬ። እና ትመጣላችኋለች። ስትመጣ አቀባበል ይደረግላታል። ይዟት ወደ ቤቱ ይሄዳል። ከአየር መንገድ ተቀብሏት ወደ ቤቱ ይሄዳል። ቤቱ ስትሄድ ሳጋ ተሰግስጎ ያልተመረገ ጣራ አለው። ኦኬ፣ ሌላ ምንም ነገር የለውም። እግዚአብሔር ያሳያችሁ። እንዴ ፍቅር ቤቱ ይታለ ስትለው ይኸው ቤታችን የኔና ያንቺ ቤት እንዲህ ችግር አጋጥሞት አባዬ እንዳንነግርሽ ብለን በዕዳ ተይዞ እንደዚህ ያስለቅቀን፣ ወንድሜ ታስሮ እህቴ ወድቃ እንደዚህ ምናምን ሲላት፣ ያው ብዙ ጊዜ ሴቶች ደካሞች ነንና አለሽ አልሞትሽም ማለት መሞቴን እየተጠባበቅሽ ነበረ። ንፍሮ ልትበይ ነው እናቱ። ኤኒዌይ ኮፒ ሊንክ እያደረጋችሁ በዛ ላይ ደግሞ ሜምበር እየሆናችሁ በመሀል አታቋርጡ እሺ። ያው እያያችሁኝ ስለሆነ መሞት አለመሞቴ የሚታወቅ ይመስለኛልና ታየዋለች። ቤቱን ስታየው በቃ ቅስሟ ስብር ይላል። እንዴ ፍቅር ቤታችን ምናምን ትለዋለች። መንቢ እንኳን ደህና መጣሽ ጋይስ። ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ለምን እንደሆነ አይገባኝም። ያዝ እያደረገኝ ነው። የሆነ ነገር ዱብ ይላል፣ ትደነግጣላችሁ። የሆነ ግራ ያጋባችኋል። እና ወንድሜ ታስሮ ነበረ፣ እህቴ ታማ ነበረ፣ አባቴ በሆነ ዕዳ ተከሶ ነበረ ምናምን በቃ በጣም ብዙ ነገር ይነግራታል። ደሴ ከተማ ነው የሚኖሩት እና ያለው አንድ ትልቅ ቤት ማለት ተለቅ ያለ ማለት ምናልባት አላቅም 1-2 ትንንሽ ክፍሎች የሚወጡት ሆኖ ክፍሉ ያልተለየ ሆኖ ወጥ የሆነ ሆኖ አንድ ክፍል ሆኖ ሳጋ ብቻ ነው የተደረገው። ጭቃ ሁሉ ያልተመረገ ቤት ነው ይዟት የገባው ማለት ነው። ቆርቆሮ ተመቷል ከላይ ጣራ ማለት ነው። ከታች መሬቱ ተደልድሎ ሳጋ ብቻ። ሳጋ ታውቃላችሁ አይደለ? ወላ በእናንተ ኢማጂን በምታረጉት G+ ምናምን አይደለም። እሱ ይናፍቃችኋልና ደነገጠች። በጣም እጢዋ ዱብ አለ እና ፍቅርኛ እኮ እንደዚህ ነው እና አብረን እንኖራለን፣ አብረን እናድጋለን፣ እኔም ስራ ጀምራለሁ አሁን ምናምን አላት። በጣም የሚገርማችሁ ማለት ነው ባጃጅ ትገዣለሽ ማለት መጀመሪያ ልግዛ ስትለው አይ ቆይ ስትመጪ ስራ እንጀምራለን፣ በስነ ስርዓቱ ከትዳር በኋላ ስራ እንጀምራለን ብሏታል። ይዛ የመጣችው ምናልባት የ2 ዓመት ገንዘብ አይሆንም 5 ዓመት ገንዘብ እንዳለ ተልኮለታል። ቤት ይሰራል ተብሎ ማለት ነው። የ5 ዓመት ገንዘብ በደንብ አድርጎ ነው ቤት የሚሰራው። በነገራችን ላይ ለማታውቁ ሰዎች የሚገርም ቤት ይሰራል የሰሩ ልጆች ስላሉ እና ብቻ ቤተሰቦቿ ጋር ትሄዳለች። እሱ ጋር 2 ቀን ትቆይና ወደ ቤተሰቦቿ ጋር ትሄዳለች። ጭንቅላቷ ምስቅልቅል እንዳለ ማለት ነው። እናቷ ጋር ትሄድና ታናግራቸዋለች እና
እንዲህ ነው ምናምን ብላ ትነግራቸዋለች። ከዛ ወንድ እህትየው እስቲ ጠይቂው ሁል ጊዜ አብራው ወደ ላይ ወደ ታች የምትል የታላቅ ወንድሙ ይሄ ታስሯል የተባለው ወንድሙ ሚስት ነች። ኦኬ ታላቅ ወንድሙን ከማግባቷ በፊት ሌላ ሰው አግብታ የወለደቻት ልጅ አለች እና ይቺ ልጅ በእድሜ ተቀራራቢ ናት ከዚች ልጅ ጋር እና ከሷ ጋር በጣም ይወጡ ይገቡ ነበረ እና እስቲ ጠይቂው ምንድነው ያላቸው ብላ ስጠይቅ ያው ሄዳ ስጠይቀው እንዴ የወንድሜ እኮ የባለቤቱ ልጅ ናት፣ ስለዚህ ወንድሜ ችግር ውስጥ ስለነበረ በዛ ጉዳይ ሁሌ ትመጣለች፣ አብረን ነበረ ምን ሆኖ ሌላ ምንም አይነት ታሪክ አልነበረም። እና ያው በመሃላቸው የሆነ ነገር ነበረ ከታላቅ እህቱ እንግዲህ ከታላቅ ወንድሙ ከሚስቱ ልጅ ጋር ማለት ነው። ሚስትየው ያው ከሌላ ሰው የወለደቻት ልጅ ናት። እድሜዋ ለአቅመ ሔዋን የደረሰች ናት። ከሷ ጋር ቢያንስ ተቀራራቢ እድሜ 24-25 ላይ ያለች ናት። ይወጣሉ ይገባሉ። ልጅቷ ልጅ ነገር ናት እና ይችኛዋ ገና ናት። ግን ምንድነው ጋቢና የሚባል ነገር አለ። መልክ ያችኛዋ ቆንጆ ነገር ናት። በእርግጥ ያው ወሎች አትታሙም በቁንጅና። ይቺ ልጅ ብቻ ያው ታላቅ እህቷ ግራ ታጋባታለች፣ ትነግራታለች። እሷ ደግሞ ቤተክርስቲያን ገብቼ ያለቀስኩትን ልንገርሽ አለች። ቤተክርስቲያን ስገባ አንድ ነገር እግዚአብሔርን ለመንኩት፣ እድሜ ሄዷል፣ ገንዘቤ አልቋል፣ አሁን ምን ላድርግ? እውነት ታላቅ እህቴ እንዳለችው እየዋሸኝ ከሆነ ምንድን ነው ማረገው? ይህ ሁሉ ገንዘብ ወጥቶ ኤኒዌይ እሱ የሚገርም ነገር አይደለም። ወፈፌ ያው ወፈፌነትሽን እያስታወቅሽ ነው። እሺ ለምንድን ነው ግን ከይቅርታ ጋር እኔ ሌላ ነገር እያወራው እናንተ ገና ለገና የሚያሳስባችሁ የሌለ ነገር ነው። ግራት ስለምትገቡኝ ነው ይሄን የምለው እና በቃ ያው ህይወት ይጀምራል ከሷ ጋር አንድ ብሎ ማለት ነው። ይጀምሩላችኋል። ገና አልተጋቡ። የካርጎ ቃል መጣም፣ ያ ሁሉ ቃል መጣም። የተወሰነ ገንዘብ አስቀምጣለች። ያ ገንዘብ አለ። እሱን እያወጡ የቤት ዕቃ ለማሟላት ቤቱን ለማስመረግ ይጀምራሉ። ከዛ ቤቱ ተመርጎ ልስን ተለስኖ ያው ይቀለም ይቀባል ብላ ነው። ያው የተወሰነ ቤት ውስጥ የሚገዙ ነገሮች አሉ፣ ሶፋ ምናምን ነገር ማለት ነው። እና ያን እያስተካከለች ነው ያሉት። አልተጋቡም እነሱ ገና ማለት ነው። በዚህ መሃል እሷ ታረግዛለች። ከዛ በኋላ ያው እቃው መጥቶ እቃው እንትን ይወጣል። እቃው ከመውጣቱ በፊት ታላቅ እህትየው ሄዳ እግሯ ላይ ድፍት ብላ እህቴ ልለምንሽ ለመጨረሻና ለመጀመሪያ ጊዜ አንድ ነገር ልንገርሽ፣ ራስሽን አትርፊ። ይሄ ሰው አይሆንሽም። ሰው በህይወቱ አለ። ሰው እንኳ በህይወቱ ባይኖር አሁን ድረስ አንቺ ገንዘብ ልክ ያለው ቤት የምሰራበት ብለሻል። ገንዘቡ የታለ እንዴት ሆነ ብለሽ አልጠየቅሽም? አረ ወንድምየው ታስሮ ነበረ፣ ታናሽ እህትየው እንዲሆና ነበረ፣ አባትየው በዕዳ ተይዘው ነበረ። እንዴ አንቺ ምንድን ነው እንደዚህ የምትይው? እባክሽን ከሱ ጭንቅላት ውረጂ ትላታለች። ነው ኮፒ ሊንክ እያደረጋችሁ ጋይስ ምን እንደሆነ ለምንድን ነው ከጭንቅላቴ ላይ የማትወርዱት? ግን አንዳንድ ሰዎች ሪፖርት እያደረግን ነው የምትሉ ሰዎች ምን ፈልጋችሁ ምንም በተመለከተ ነው ሪፖርት የምታደርጉት? አይመለከትሽም ስለሱ ጉዳይ ትላታለች። ታላቅ እህትየውን የራስሽን ህይወት ኑሪ እንጂ ስለኔ ህይወት እኔ ያውቃለሁ ከራስ በቃ ምናምን ብላ ግግም ትላለች። ታላቅ እህቷ ያው ነገሮችን ታጣራለች። በማጣራት ላይ እያለች ነገሩን ታውቃለች። ማለት የታላቅ እህቱ ከበፊት ባሏ የምትወልዳት ልጅና የእሱ ገርል ፍሬንድ እንደሆነች ይነገራታል። ይህንን ትሄድና እዛው ያሉበት ከተማ ውስጥ እርጉዝ ናት። ጤና ጣቢያ ሄዳለች። እሷ እንትን ልትል ማለት ነው። ጤና ጣቢያ ቼካፕ ልታረግ በሄደችበት ሆስፒታል መሆኗ ሲነገራት ሄዳ እቺ ልጅ እንደዚህ ናት ብላ ትነግራታለች። ስትነግራት ብላ ትጮኻለች። በቃ አንደኛ ማለት ነው
ነገሩ እውነት ቢሆንስ የሚለው ነገር ያስፈራል። ሁለተኛ ነገር ደግሞ እህቴ በእኔ ላይ ተንኮል እያሰበች ነው። ገብቷችኋል? በቃ በላ ያዙኝ ልቀቁኝ ትላለች። በሰዓቱ የነበሩት የልጁ እናት ነበሩ እና ይህን ነገር እቺ ልጅ እኮ ቆማ የቀረች ናት። በአንድ ወቅት አገባች። ያገባት ሰውዬ በባህሪዋ ቆሻሻነት ትቷታል። ስለዚህ በአንቺ አግብተሽ ትዳር ይዘሽ የልጅ እናት ሆነሽ ልትበልጫት ነው፣ ልትቀድሚያት ነው። ስለዛ በአንቺ ላይ ምቀኝነት ነው እንጂ ሌላ ነገር አይደለም ስትባል እህት ማለት ነው የታላቅ እህቷን ቢያንስ በ4 ዓመት የምትበልጣትን እህቷን እዛ ህዝብ በተሰበሰበበት መሃል አንስታ በድንጋይ ጭንቅላቷን ተፈነክትና ያዙኝ ልቀቁኝ እገላታለሁ፣ አንቺ ሸርሙጣ፣ አንቺ ቆሞ ቀር፣ አንቺ በቅሎ፣ አንቺ ምን ምላት ተሰድባታለች። እህት ፍንክቷን ይዛ ወደ ቤት ትገባለች። ከሷ ጋር ያላትን ነገር ታቆማለች። ህይወት ይቀጥላል። እዛ እውነት ሆኖ ተገኘና እቃዋ መጣ። እቃዋን ወደ ቤት አስገባች። ይሄ የእንትኑ ማለት ነው አልተጋቡም። ሰርግ አልተሰረገም፣ አልተጋቡም። ያ የመጣ 4 ካርቶን ዕቃና 2 በርሜል ዕቃ ቤታቸው ገባ። እዛ የተጀመረ ቤት ውስጥ ገባ። ከዛ በኋላ አብረን እንድንኖር እኛ የሆነ ቤት ውስጥ ነገር ለማሟላት እያለ አውጥቶ ቬሎ ገዝታ መታለች። ቬሎውን ሸጠ። ቀለበታቸውን የጋብቻ ቀለበታቸውን ሸጠው። በቃ ለአንቺ መታረሻ ምናምን ይላታል። ገንዘቡ ይሸጣል ዕቃው። ገንዘቡን አታየውም። እሷ እያስቀመጥኩ ነው የሚላት። በቃ የለም ቤት ውስጥ ያመጣችው ለምሳሌ መጋረጃ ምናምን እያወጣ ይሸጣል። በቃ ለኛ ለህይወታችን ለልጃችን ምናምን ይላታል። እናትየው በነገራችን ላይ የሆነ መተት ተሰርቶባታል ብለው ሁሉ ያምናሉ። የሚገርማችሁ ነገር ልክ 8 ወር ሙላት የገንፎ እህል መግዛት አለባት፣ ግን ብር የላትም። አካውንቷ ውስጥ ያለውን ገንዘብ አውጥተው እንዳለ ጠቅላላ ተጠቅሞበታል። በቃ እዚህ ይሄ ልክፈል ያን ልግዛ። የሚገርማችሁ ነገር ዕቃ ሁሉ አውጥቶ ሲሸጥ እንደደነዘዘ እንደበድን ካልሆነ በስተቀር ሰው ለምን የታለ ይሄ ብር የቱ ጋር ሸጥከው፣ ለማን ሸጥከው፣ እንዴት ሸጥከው ምናምን አይባልም። የለም እሷ ምንም የምትለው ነገር የለም። በቃ የሆነ ደንዝዞ የተቀመጠ ሰው ታውቃላችሁ። ገንፎ እህል አልተዘጋጀም። ገንፎ እህል መግዣ የላት። ከዛ ልጅ ትወልዳለች። ልጁን ያው 9 ወር ከመሙላቱ በፊት ግን ውጪ ማደር ይጀምራል። እሱ ማለት ነው። የታደርክ ስትለው እንዲህ አይነት ቦታ ሄጄ ጓደኛዬ ጋር እንደዚህ ሆኖ ለቅሶ ተፈጥሮ ምናምን ይላታል። ከዛ ቀጥሎ ሌላም ቀን ያድራል። ለምንድን ነው የምታድረው? ለምን አመሸህ ስትለው ጭቅጭቅ ጀምሪ እንግዲህ እደዛ ሰው 24 ሰዓት ከአንቺ ጋር ተጣብቄ እንድኖርልሽ ነው የምፈልገው፣ ወንድ እኮ ነኝ ይለኛል አለች። እሺ እውነትም ተጭኞ ይሆናል፣ ወንድ ስለሆነ ሊሆን ይችላል። ከጓደኞቹ ጋር የሚያሳልፈው ጊዜ ፈልጎ ሊሆን ይችላል። ለቀቅ አድርገዋለሁ አለች። ከዛ እንደገና ቀጣዩ ቀን ይመጣል። የለም እሱ እርጉዝ ነኝ አለች። ድርስ እርጉዝ ነኝ። ቤት ውስጥ ሰው የለም፣ እናት የሉም፣ አባት የሉም፣ እህት የለችም፣ ወንድም የለም፣ ማንም የለም። ቤት ውስጥ ብቻዋን ሐኪም ቤት በሄደችበት ማለት ነው የገዛችውን ሶፋ አውጥቶ ሸጠው። ሐኪም ቤት ሄዳ ከሐኪም ቤት እስከምትመለስ ድረስ ቤቷ ውስጥ የነበረው ሶፋ የለም። ስትባል 3 ቀን ውጭ አድሮ ይመጣል። ሶፋውን ከሸጠ በኋላ እዛ ሶፋው የት ሄደ? አንተስ ለ3 ቀን ነበርክ? እባክሽ ጭቅጭቅ ብዙ ነገር አለ። የሰው ልጅ ምንድነው እሱ? ካልፈለግሽ አልፈልግህም የምትይ ከሆነ ወይም ደግሞ ደርሻለሁ ልወልድ ደርሻለሁ ብቸኛ ነኝ ምጤ ቢመጣስ ብለሽ የምታስቢ ከሆነ ቤተሰብ አለሽ አይደል? ወደ ቤተሰቦችሽ እንጂ እህቶችሽ ከዚህ በፊት እህትሽ ስጨቀጭቅሽ አልነበረ? ለምን እሱ ጋር ሄድሽ ስትልሽ አልነበረ? ሂጂ ወደ ቤተሰቦችሽ ይላታል። እናት ወላጅ እናት አልመጡም።
እሷ ምጥ በያዛት ሰዓት ሄዳ ጤና ጣቢያ ልጇን ተገላግላ አራስ ልጇን ይዛ ትመጣለች። ቤት ውስጥ የገንፎ እህል የለ፣ ምንም የላቸው። ላይቭ እኔ ጋር ገባች። እኔ ጋር ስትገባ የሆነውን አዋራችን። የሆነውን ካዋራችን በኋላ ከኔ ጋር የተወሰኑ ልጆች በተለይም በካናዳ የምትኖር አንዲት መልካም ሴት የተወሰነ ትብብር ታደርግላትና ጠቅላ ያላትን ነገር ይዛ ወደ ቤተሰቦቿ ጋር ትገባለች። ምንም ነገር የላትም፣ ምንም። ከዛ በኋላ የ2 ወር ልጅ በነገራችን ላይ ማለት ነው ወንድ ልጅ ወልዳ ነበር፣ ግን ክርስትና አልተነሳም። ምክንያቱም ክርስትና ለመነሳት ቤተ ክርስቲያን ተወስዷል። ክርስትናውንም ተነስቷል። ልጁ የክርስትና ስሙንም አግኝቷል፣ ግን ዝግጅት አላዘጋጁ። ልጇን ለእናቷ ሰጥታ አሁን ተመልሳ አረብ ሀገር ናት ያለችው። በነገራችን ላይ ማለት ነው በጣም ብዙ ሴቶች እግዚአብሔር ምስክሬን ታሪካቸው አልተወራም እንጂ እጥፍ ድርብ የሆነ እንደዚህ አይነት ስቃይ አሳልፈዋል። አሁን ልጇን ማን እንደሚያሳድግላት ታውቃላችሁ? በአንድ ወቅት ለሱ ተደርባ የፈነከተቻት የደበደበቻት ቁሞ ቀር ምናምን በቅሎ ላይ የሰደበቻት ታላቅ እህቷ ልጇን እያሳደገችላት ትገኛለች። እሷ ወደ አረብ ሀገር ተመልሳ ሄዳለች ከ10 ምናምን ዓመት በኋላ ማለት ነው። በአሁኑ ሰዓት ማለት ነው ምንም የምትፈልገው ነገር የለም። አንድ ሰው በእኔ ይዳን እያለች ነው። ለምን እንደሆነ ታውቃላችሁ? ፍቅር እያወረን አይናችንን እየዘጋው ነው። መማር እያቃተን ነው። በጣም ብዙ ሴቶች ላይ እንዲህ አይነት ነገር ደርሷል። ግን ቤት መስራት ከፈለጋችሁ እራሳችሁ በራሳችሁ ስሩት። እሺ፣ ቤቱን እናንተው ስሩት። እራስሽ ስሪ ውስጥ እኔ በነገራችን ላይ ማለት ነው አንዲት መልካም ለሰዎች ምሳሌ የምትሆን እህት ለእህቷ ቤት ሰርታ ቪዲዮ አይቻለሁ። ይቺ ልጅ በቲክቶክ ታዋቂ አይደለችም፣ ስለዚህ ሰዎች አያውቁም። ነገር ግን እህቴ የሰራችልኝም ቤት ምናምን ብላ ስታስጎበኝ አይቻታለሁ። እና በቻላችሁት መጠን ነው የምላችሁ፣ በቻላችሁት መጠን ከራሳችሁና መጀመሪያ እግዚአብሔርን ቀጥላችሁ ግን ራሳችሁን እመኑ። ወንድ አፍቅሩት፣ እስከ ቻልሽው ድረስ አፍቅሪው፣ ተቃጠይለት። ግን በፍጹም ልብሽ እንዳታምኘው። ለምን ቢባል ባዳ ነው፣ የ7 ቤት ባዳ ነው። ከሱ የሚጠላ ጠልቶኛል አርቆኛል ብለሽ የምታስቢው የቤተሰብ አባል ላንቺ ያስባል። አጎት አክስት ምናምን ወይ አባቴ የለም ቅዱስ ማንም አይከዳም። ከይቅርታ ጋር ገንዘብ ሰተሹ የሚከዳ ካለ ያው እኔ በእርግጥ ማለት ነው እንደዚህ አይነት ነገር ብዙ ሰዎች ላይ ይደርሳል። ማለት ሊያጠፉባችሁ ይችላሉ፣ ግን አልሰጠሽንም ብለው አይክዱ። አልተሰጠኝም ብሎ ሲክድ እኔ እስከዛሬ አላጋጠመኝም። አሁንም ቢሆን ማለት ነው ገንዘብን ለሰው ከሰጣችሁ፣ በተለይ ለእናት ለአባት ለእህት ለወንድም ከሰጣችሁ በኋላ ዞራችሁ በዩቲዩብ መነገጃ ባትሆኑ። ምክንያቱም የምታገኙት ጥቅም የለም። ዩቲዩብ የሚጠይቃችሁ ሰውዬ ገንዘብ ያገኛል፣ እናንተ ግን ውርደት ብቻ ነው የምታገኙት። ቤተሰቦቻችሁን አጋልጣችሁ መስጠት ነው የሚሆነው። ሌላ ነገር የሚገኝ ነገር የለም። እኔ እንደኔ ማለት ነው በዩቲዩብ ከሚነገድባችሁ ይልቅ ማለት ነው እግዚአብሔር ምስክሬን ነው የምላችሁ ለማይመጣው ገንዘብ የቤተሰብንም ታሪክ ባታበላሹ ብዬ ነው የማስበው። እና ምን ብዬ እንዴት ነሽ እንኳን ደህና መጣሽ ሜምበርሽን አብሪ ብዬሻለሁ ቅድም ስትመጪ ጀምሮ። መድኃኒት መዲ በእናትሽ አባራት ይቺን ዱማንሽን በጣም እየበጠበጠች ሰባችሁ ይምጡ እዚህ ጋር መጥተው ያወሩላችሁ። በጣም ማውራት የምትፈልጉና ለነሱ ታሪካችን ያስተምራል የምትሉ እንዲህ አይነት ታሪክ አሁን እንዳልኳችሁ አይነት ታሪክ ያላችሁ ልጆች ኑና ንገሯቸው። እንዴ በጣም ብዙ ሴቶች ናቸው እንደዚህ አይነት ነገር የደረሰባቸው። እሷ የመጀመሪያ ሴት አይደለችም። በነገራችን ላይ ያው ቤተሰብ
የበላው ይሻላል በፍቅር አላውራው እንጂ ብዙ አለ። አዎ ብዙዎቻችን ያው ታሪካችንን ማውራት አንፈልግም። ምንድነው ሚስጥር ነው ምንድነው የሚባል ነገር አለ። እኔ ግን ማለት ነው እኔ ብዙ ጊዜ አይታችሁ ከሆነ ታሪኬን አወራለሁ። ለምን ቢባል ከሰማይ በታች በኔ በጌጤ ነው የምላችሁ። ከሰማይ በታች አዲስ ነገር ወይ ሚስጥር የሚባል ነገር አለ ብዬ ስለማላምን ነው። ታብታብ አድርጉ። እንደገና ደግሞ የኛ ሂስትሪ ማለት ነው የአንድ ሰው ህይወት ቢቀይርስ ብላችሁ አስባችሁ ታውቃላችሁ? አታውቁም። ሌላው ለምሳሌ እኔ ስነግራችሁ ምን ብያችኋለሁ? ያመኝ ነበረ፣ በጣም ያመኝ ልጅ ሆኜ ለመጀመሪያ ጊዜ ከኢትዮጵያ ስወጣና ወደ ሶሪያ በገባው ሰዓት በተደጋጋሚ ማህፀኔን ያመኝ ነበር። ዩሪነሪ ትራክ ኢንፌክሽን ወይም ደግሞ የማህፀን ኢንፌክሽን ወይም ደግሞ የሽንት ቧንቧ ኢንፌክሽን በተደጋጋሚ ያጋጥመኝ ነበር። ለምን እንደሚያጋጥመኝ አላውቅም ነበር፣ ግን ችላ አለው ነበረ ብያቸዋለሁ። በጣም ብዙ ሴቶች ይህን ነገር ችላ ትላላችሁ አትሉ፣ ግን ማህፀን ወይም ደግሞ የልጅ አቃፊው ፓርት በጣም ሴንሲቲቭ ቦታ፣ ልጅ የምትወልዱበት ልጃችሁ የሚቀመጥበት ስፍራ ነው። ዛሬ ለሱ ቦታ ያላችሁ ጥሩም ይሁን እንትን ላረግ ነው ሜካፕ ምንድነው ስሙ ፊልተር ወደ ስንት ሰዎች የምትሆኑ ገስት ላይ አላችሁ። እኔ ገስት ከምጠራችሁ